የ1 ሚሊዮን ዶላር አሸናፊ ማን የሚሆን ይመስላችኋል? ግምታችሁን አስቀምጡ። በዚህ አሮጌ ግቢ ውስጥ 1 ሚሊዮን ዶላር አለ። ተወዳዳሪዎች ለአንድ ሰዓት ያህል ተደብቀው በአዳኙ ሳይያዙ ከቆዩ የ1 ሚሊዮን ዶላሩ አሸናፊ ይሆናሉ። ተጫዋች አንድ ማርከስ ይባላል። እቅዱ በዘይት በርሜል ውስጥ መደበቅ ነበር። ስለዚህ በመጀመሪያ ሊቆምበት የሚችል ትንሽ ጉድጓድ ወደ ውስጥ ቆፈረ። ከዚያም የተስተካከለ የዘይት በርሜል በላዩ ላይ አደረገ። በርሜሉ ሙሉ እንዲመስልም ትንሽ ዘይት በላዩ ላይ ተደረገበትና ክዳኑ ተዘጋ። መደበቂያው ያበደ ይመስላል። ተጫዋች ሁለት ኢታን በአንድ አሮጌ ጎማ ውስጥ ተጠቅልሎ በመግባት መላ ሰውነቱን በከመለዳሪ ሸፈነ። ከውጪ ሲታይ ተራ አሮጌ ጎማ ብቻ ነው የሚመስለው። ተጫዋች 3 ሄነሪ አስቀድሞ ግቢ ውስጥ ከነበረው የጭነት መኪና ውስጥ ሞተሩን አወጣው። ስለዚህ ያገኘው ክፍት ቦታ ለሱ በትክክል የሚበቃ ነበር። ብቸኛው ጥያቄ ግን ይህ በእድሜ ገፋ ያለ ሰው እንዲህ ባለ ጠባብ ቦታ ውስጥ ለአንድ ሰዓት መቆየት ይችል ይሆን የሚለው ነበር። ተጫዋች 4 ዴቪድ ፍላጎቱ መሬት ስር መደበቅ ነው። ይህንን ለማሳካት በአንድ ክፍል ወለል ስር ትልቅ ጉድጓድ ቆፈረ እና ከላይ ወለል የሚመስል በር ሰርቶለት በውስጡ ተኛ። ከላይም በምንጣፍ ተሸፈነ። ይህኔ ክፍሉ የማያጠራጥር ሆነ። እናም እዚያ ውስጥ የሆነ ነገር አለ ብሎ የሚጠረጥር ማንም የለም። ተጫዋች 5 ማይክ ግቢ ውስጥ ባለው የጥድ ዛፍ ላይ ለመደበቅ ወሰነ። ለዚህም አስቀድሞ ያዘጋጃቸውን አርቲፊሻል ቅጠሎች አመጣ። መጀመሪያ ላይ ብዙም ባያስደንቅም አንዴ ከተደበቀ በኋላ ግን አዳኙ አስተውሎ ካላየ በስተቀር ለመገኘት በጣም አስቸጋሪ ነበር። ስለሆነም ሁሉም ነገር የሚወሰነው በአዳኙ ጥንቃቄና ትኩረት ላይ ነው። ተጫዋች 6 ሉካስ ጣራ ላይ የተሰቀለ አንድ አርቲፊሻል አሻንጉሊት ወይንም ዲስፕሌይ ለመምሰል አቀደ። አሻንጉሊቱን በመበታተን ቁርጥራጮቹን በራሱ ላይ አሰረ። ነገር ግን ግዙፍነቱ ከአሻንጉሊቱ ጋር አልመጣጠን አለው። በጓደኛው እርዳታ ልብሶቹና ሱሪውን በግድ ለበሳቸው። በመጨረሻም ትንሽ ወፍራም ከመምሰሉ ውጪ ብዙም እንከን አልነበረውም። ሁሉም ተጫዋቾች ከተደበቁ በኋላ የአንድ ሰዓቱ ፍለጋ ጀመረ። አዳኙ ግቢ ውስጥ እንደገባ መጀመሪያ አዘጋጁን ወይንም ሆስቱን ከራስ ጸጉሩ እስከ እግር ጥፍሩ ፈተሸው። ምክንያቱም አዘጋጁ ተጫዋቾቹ እንዲደበቁ ረድቷቸዋል። በጫማው ላይ ያለ አፈር ወይንም በእጁ ላይ ያለ ቀለም ፍንጭ ሊሰጥ ይችላል። በመቀጠል አዳኙ አካባቢውና ሊሆኑ የሚችሉ መደበቂያዎችን ለመቃኘት በድንገት የጭነት መኪናው ላይ ዘለለ። ይህ ሁኔታ ከስር ተደብቆ የነበረው ሄነሪን በጣም አስደነገጠው። አዳኙ የፍለጋ መንገዱን በአእምሮ ቀረጸና አደኑን ጀመረ። ወዲያው ትኩረቱ ግቢ ውስጥ ባለው የዘይት በርሜል ላይ አደረገ። ታዲያ ግን ማርከስ እድለኛ ነበር። አዳኙ ክዳኑን ከፍቶ ለጥቂት ሰከንድ ብቻ ነው የተመለከተው። ምንም አልጠረጠረም። ቀጥሎም ኢታን ወዳለበት አሮጌ ዕቃ ቤት አመራ። አዳኙ ሰው ሊደበቅበት ይችላል ያለውን ቦታዎች ሁሉ ፈተሸ። ነገር ግን ጎማው በጣም ግልጽ ቦታ ላይ ስለነበር አልጠረጠረም። በመቀጠል ክፍሎቹን አንድ ባንድ ለመፈተሽ አቀደ። ወደሚቀጥለው ክፍል ሲሄድ በድንገት ግቢው መሃል ያለውን የጭነት መኪና አስተዋለ። ልቡ የሆነ ሰው እዚህ ውስጥ እንዳለ ነገረው። መኪናውን በጥንቃቄ ዞሮ ከፈተሸ በኋላ የፊት ክዳኑን አነሳው። ጭንብል ያደረገው ሄነሪም አዳኙን ሊያስደነግጠው ሞከረ። እናም ሄነሪ የመጀመሪያ ተሰናባች ሆነ። አዳኙ ሄነሪን ካስወጣ በኋላ የዋና ገንዳውን ፈተሸ። ነገር ግን ገንዳው ለረጅም ጊዜ ጥቅም ላይ ስለዋለ የቆሻሻ መከማቻ ብቻ ነበር። ታዲያ ግን በድንገት ከገንዳው ሲወጣ ዛፍ ላይ ተደብቆ የነበረው ማይክን ወዲያውኑ አገኘው። የተሸፈነበት አርቲፊሻል ቅጠሎች በመታየታቸው ቦታውን አሳልፈው ሰጡት። ማይክ ሁለተኛው ተሰናባች ሆነ። ጨዋታው በጀመረ በ15 ደቂቃ ውስጥ አዳኙ 2 ተጫዋቾችን አስወጣ። ቀልጣፋው አዳኝ በመቀጠል ጣራ ላይ ወጣና 2 አሻንጉሊቶችን አየ። አንዱን ከጣራው ላይ ወረወረው። ወዲያውኑ የሉካስን መደበቂያ አወቀው። መጀመሪያ ላይ ሉካስ አሻንጉሊት መስሎ ለመቀጠል ቢሞክርም አዳኙ እግሩን ይዞ ሊወረውረው ሲል ግን ደንግጦ ማንነቱን ገለጠ። ሶስተኛው ተሰናባችም ሆነ። እናም ይሄኔ የጨዋታው ግማሽ ያሉ ጊዜ ተጠናቋል። 3 ውጪ የነበሩ ተደባቂዎችን ካስወጣ በኋላ አዳኙ ትኩረቱን ወደ ቤት ውስጥ አደረገ። ነገር ግን ማርከስ ከዘይት በርሜል ስር እንዳለ ምንም አልጠረጠረም። ሆኖም እዛ ውስጥ መቆየት ለማርከስ ቀላል አልነበረም። በድንገት ሽንቱ መጣ። እንዳይያዝም እዚያው ባለበት ለመሽናት ተገደደ። ይህ በእንዲህ እንዳለ አዳኙ በቤት ውስጥ ጥብቅ ፍለጋ ጀመረ። የዴቪድ ክፍል ውስጥ ሲገባ ወለሉ በሚገርም ሁኔታ ይነቃነቅና ባዶ ድምፅ ያሰማ ነበር። አዳኙ ምንጣፉን ሲያነሳው የተደበቀው በር ታየ። ዴቪድ የሚያመልጥበት ቦታ አልነበረም። አራተኛው ተሰናባችም ሆነ። በመቀጠል አዳኙ ወደ አሮጌው ዕቃ ቤት ተመለሰ። በዚህ ጊዜ ኢታን እድለኛ አልነበረም። አዳኙ ጎማውን ወዲያውኑ ተመለከተ። በደንብ ለማየትም ወደ መሃል ሊጎትተው ሞከረ። ጎማው ጥቂት እንደተገላበጠ ምስኪኑ ኢታን በድንጋጤ እየተንከባለለ ወጣ። አምስተኛ ተሰናባችም ሆነ። ጨዋታ ወደ ፍጻሜው ሲቀረብ ሰማዩ በድንገት ጠቆረና ዝናብ መጣል ጀመረ። የቀረው አንድ ተጫዋች ብቻ ነበር። አዳኙ በሳሩ ላይ ጥልቅ ፍለጋ እያደረገ ነበር። ነገር ግን በበርሜል ውስጥ የነበረው ማርከስ መታገስ አቅቶት ነበር። ነጎድጓድና መብረቁ በረታ። ዝናቡም አይሎ መዝነብ ጀመረ። ማርከስ ያለበት በርሜል ስር ያለው ጉድጓድ በውሃ ሞላ።
ከዚህም በላይ መቋቋም ስላልቻለ በራሱ ፍቃድ ወጣ። ጨዋታው ሊያልቅ 4 ደቂቃ ብቻ ሲቀረው አዳኙ እኔ አሸንፊያለሁ አለ። ምክንያቱም ማርከስ መታገስ ስላለ። ማርከስ ግን ይህ ከአቅም በላይ የሆነ ሁኔታ ነው ሲል ተከራከረ። ተገድጄን የወጣው ስለዚህ እኩል ነን አለ። ሁለቱ በከፍተኛ ሁኔታ ተከራከሩ። በመጨረሻም አዘጋጁ ሽልማቱን እኩል እንዲካፈሉ በማድረግ ክርክሩ አበቃ። እስቲ እናንተ ምን ትላላችሁ? በዚህ ውድድር የእውነት ማን ያሸነፈው? የ1 ሚሊዮን የን ሽልማት ለማግኘት 8 ተጫዋቾች በትምህርት ቤት ውስጥ ባሉ የትኛውም ኮርነሮች መደበቅ ይችላሉ። እስኪ ማን ሊያሸንፍ እንደሚችል ግምታችሁን አስቀምጡ። ታዲያ ግን ሽልማቱን የሚወስደው 285 ተማሪዎች ለ20 ደቂቃ ያህል ፈልገው ያላገኙት ተጫዋች ነው። አለበለዚያ ተማሪዎቹ ገንዘቡን ይካፈሉታል። ተጫዋች አንድ ኩሪሽና ትክክለኛው ሊፍት ፊት ለፊት በመደረብ ሌላ ተመሳሳይ ሊፍት በመገንባት ተደበቀ። እናም በሩ አጠገብ ለመክፈት ሁለቱንም ቁልፎች በአንድ ላይ ይጫኑ የሚል ትንሽ የማስታወሻ ጻፈ። ይህም ተማሪዎቹ ማስታወሻውን ልብ ስለማይሉ አንዱን ቁልፍ ብቻ ተጭነው አልከፈት ሲላቸው ጥለው ይሄዳሉ በሚል ሐሳብ ነበር። ተጫዋች 2 ኢሺካዋ በቤተ መጻሕፍት ውስጥ የሚገኘውን ጠረጴዛ በማስተካከል ውስጡ ገብቶ መደበቅ እንዲችል አደረገው። ገብቶ ከተኛ በኋላ በላዩ ላይ ጠረጴዛው ላይ ካሉት መጻሕፍት አንዱን ፊቱን ሸፈነበት። ነገር ግን እስከ መጨረሻው ገጽ የገለጠ ተማሪ ብቻ ሚስጥራዊውን በር ተከፍቶ የኢሺካዋን ፊት ለማየት ይችላል። ተጫዋች 3 ማትሱዋ ፊቱን ጥቁር ቀለም በመቀባት ሜዳው ላይ ተመሳስሎ በተተከለ ጎማ ስር ተደበቀ። አይኑን ካልገለጠ በቀር ጎማው ስር ሰው አለ ለማለት ይከብዳል። ተጫዋች 4 ኪኩዳ በጂምናዚየም ውስጥ ለመደበቅ መረጠ። እንደ ሌሎች ተወዳዳሪዎች ቦታ ከመቀያየር ይልቅ በጂምናዚየሙ ጣሪያ ላይ ባለው አረንጓዴ መረብ ስር ተመሳሳይ ልብስ በመልበስ ተደበቀ። ልብ ብሎ ላልተመለከተው ሰው በፍጹም አይታይም። ተጫዋች 5 ሺዙካ በትምህርት ቤቱ ህንጻ ግድግዳ ላይ ብዙ የአየር ማናፈሻ ቱቦዎች ወይንም ዳክቶች እንዳሉ አስተዋለች። ስለዚህ ማንም ትኩረት ሊሰጠው የማይችልበት ቦታ ላይ ተመሳሳይ ቱቦ ሰርታ ውስጥ ገባች። መደበቂያዋም እንከን የለሽ ነበር። ተጫዋች 6 ሙካይ በካርቶኖች ሳጥን በተሞላ መጋዘን ውስጥ ተደበቀ። ነገር ግን በሳጥን ውስጥ ከመሆን ይልቅ ከግድግዳው ጀርባ ድብቅ ክፍል ሰራ። የአንዱ ሳጥን ታችኛው ክፍል ወደ መደበቂያው የሚያስገባ ሚስጥራዊ በር ነው። ተጫዋች 7 ኦካቤ በቤተ ሙከራ ወይንም ላብ ውስጥ ካሉት ጠረጴዛው ተመሳሳዩን በማምጣት በውስጡ ተኛ። ጠረጴዛው ላይ በተለጠፈው ቁጥር ስር ያለውን ድብቅ ቁልፍ የተጫነ ብቻ ሚስጥራዊውን በር ከፍቶ ሊያገኙ ይችላል። ተጫዋች 8 አኪያማ በሙዚቃ ክፍል መጨረሻ ላይ ተመሳሳይ ግድግዳና በር በመስራት በሁለቱ በሮች መካከል ተደበቀ። ብቸኛውን ሊያጋልጠው የሚችለው ነገር ቢኖር በሩ ላይ ያለች የምትሽከረከር ትንሽዬ መስታወት ነች። ፍለጋው ተጀመረ። የ285 ተማሪዎች ጎርፍ ግቢውን አጥለቀለቀው። መጀመሪያ ላይ ተጫዋቾቹ እድለኛ ነበሩ። ሜዳው ላይ ያለው ማትሱ አጠገብ ተማሪዎች ቢሮጡም ፊቱ በጣም ጥቁር በመሆኑ የጎማው ጥላ መስሏቸው አለፉት። ጂምናዚየም ውስጥ ያለው ኪኩታም አልተያዘም። ተማሪዎቹ ግድግዳውና መሳቢያዎችን በመፈተሽ ተጠምደው ወደ ላይ ማየት ዘንግተው ነበር። የመጀመሪያው አደጋ ኩራሺና ላይ ደረሰ። መተላለፊያው በተማሪዎቹ በመጨናነቁ ኮሪደሩን መጥበቡን አስተዋሉ። ተማሪዎቹ ሊፍቱ ጋር ተሰብስበው እንቆቅልሹን በአጭር ጊዜ ፈቱት። ኩሪሺናም ውድድሩ በተጀመረ በ3ኛው ደቂቃ ተያዘ። በመጋዘን ያለው ሙካይ ተማሪዎች ሳጥኖቹን ሲፈትሹ ትንፋሹን ዋጥ አርጎ ቆየ። ሆኖም ላዩን ብቻ አይተው ወጡለት። ነገር ግን የጂምናዚየሙ ኪኩታ እድለኛ አልነበረም። ከታች የነበሩ ተማሪዎች አዩትና ሁለተኛው ተሰናባች ሆነ። ማትሱዋም አልቀረለትም። አንድ ተማሪ ለምን እዚህ ጋር ጎማ ተቀመጠ ብሎ ሲመለከት ማትሱዋ ከሰል በመሰለ ፊቱ ታየ። ብዙም ሳይቆይ ኦካቤ ተያዘ። የቤተ ሙከራው ጠረጴዛ የውሃ ቧንቧ አለመስራቱንና የተለጠፈው ቁጥር ከሌላ ጋር መመሳሰሉን ያስተዋሉ ተማሪዎች ጠረጴዛውን ፈትሸው አወጡት። የመጨረሻዎቹ ደቂቃዎች ደረሱ። አሁን የቀሩት 4 ተጫዋቾች ብቻ ናቸው። በቤተ መጻሕፍት ጠረጴዛ ውስጥ የነበረው ኢሺካዋ የጠረጴዛውን ትክክለኛነት ለማረጋገጥ ሲያንኳኩት ድምፁ በመለወጡ ተያዘ። አኪያማ ደግሞ በሩን ቆልፎ ክፍሉ ባዶ መሆኑን ለማስመሰል ቢሞክርም በመስታወቱ በኩል አዩትና ያዙት። አሁን የቀሩት 3 ደቂቃዎች ብቻ ናቸው እና ግን የሺኩዛ መደበቂያ በማንም አልተጠረጠረም። በመጋዘን ውስጥ ተማሪዎች ዳግም በመግባት ሳጥኖቹን በሙሉ ማገላበጥ ጀመሩ። ሰዓቱ ሊያልቅ 10 ሰከንድ ሲቀረው ድብቁን በር አገኙት። ተማሪው ገብቶ ሙካይን ሲይዘው ግን ሰዓቱ አልቆ ነበር። ሙካይ በሰከንዶች ልዩነት አሸነፈ። ምን አይነት እድለኛው ሰው ነበር! ሺዙጋ ግን እስከ መጨረሻው ድረስ በማንም ሳትታይና የተደበቀችበት ቦታ ሳይጠረጠር አሸናፊ ሆና ወጣች። በመጨረሻም ሁለቱ አሸናፊዎች የ1 ሚሊዮን የን ሽልማታቸውን ወሰዱ። በዚህ አሮጌ የፍርድ ቤት ህንጻ ውስጥ 1 ሚሊዮን ሩብል ለማሸነፍ እናንተ ብትሆኑ ምን ውስጥ ትደበቁ ነበር? የ1 ሚሊዮን ሩብል ሽልማት ለማሸነፍ 6 ተጫዋቾች አንድ ፍርድ ቤት በነበረ አሮጌ ህንጻ ውስጥ ለ1 ሰዓት በአዳኙ ሳይያዙ መቆየት አለባቸው። ተጫዋች 1 ዲሜትሪ ከዚህ በፊት በነበረ ጨዋታ የመግቢያ በር ላይ ተደብቆ ወዲያውኑ ተይዞ ነበር።
አሁን ግን አደገኛ ቦታ ላይ በሰላም መቀመጥ የሚል ፍልስፍናውን በመጠቀም ልክ መግቢያው በሩ ጋር ባለው በረንዳ ኮርኒስ ውስጥ ተደበቀ። ተጫዋች 2 ሰርጌ በአንድ ባዶ ክፍል ውስጥ የውሸት እስር ቤት ሰራ። እናም ሌላ ሰው በማምጣት እንደ እስረኛ እንዲቀመጥለት ቀጥሮ እሱ ግን ከጠረጴዛ ስር ተደበቀ። ተጫዋች 3 ኢቫን ድምፅን አፍኖ የሚያስቀር ወይም ደግሞ ሳውንድ ፕሩፍ የእብነበረድ ደረጃ ሰራ። ውስጡም ገብቶ ተደበቀ። አዳኙ በላዩ ላይ ረግጦት ቢያልፍ እንኳን እንደ ኖርማል ወለል ስለሚመስልና ስለማያስታውቅ መደበቂያ መሆኑን ለማወቅ ይቸግረዋል። ተጫዋች 4 አሌክሲ በሁለተኛ ፎቅ ላይ ያለው ክፍል ለመደበቂያነት ቀልቡን ሳበው። እናም በክፍል ውስጥ የነበረውን አንደኛውን በር ግድግዳ ለማስመሰል አንድ የእንጨት ሰራተኛ ጓደኛውን በማምጣት በሩን ከግድግዳው ስዕልና ቅርጽ ጋር ሙሉ ለሙሉ እንዲመሳሰል አድርጎ በሩን ወደ መደበቂያነት ቀየረው። ተጫዋች 5 ኒኮላይ ረዣዥም ቁም ሳጥኖች ባሉት ክፍል ውስጥ ገባ። በቁም ሳጥኖች ውስጥም ከመደበቅ ይልቅ በውስጣቸው ድርብ ጣሪያ በመስራት ጨለማና የማይታይ መደበቂያ ፈጠረ። ተጫዋች 6 አንድሬ የአንድ ኮሪደር መግቢያ በር አሽጎ ዘጋው። ከዚያም ከበሩ ስር ቀዳዳ በማውጣት ውስጡ ገባና መግቢያውን በታጣፊ ወንበር ሸፈነው። ፍለጋው ተጀመረ። አዳኙን ወደ ህንጻው ገባ። ልክ ሲገባ ከአናቱ በላይ ባለው ኮርኒስ ውስጥ ዲሜትሪ እንዳለ ፈጽሞ አልጠረጠረም። ዲሜትሪ በልቡ አሸነፍኩ ብሎ ፈገግ አለ። ፈላጊው ግድግዳውንና ወለሉን በመደብደብ የተደበቀ ሰው እንዳለ እያጣራ ፍለጋውን ቀጠለ። የኢቫን ድምጽ የማያስተላልፍ ደረጃ አዳኙን በሚገባ ሸውዶታል። ምንም አይነት ከስር ባዶ መሆኑን የሚያስታውቅ ድምጽ ባለመስማቱ አዳኙ ጥሎት ሄደ። በመቀጠል ወደ ሰርጌ የውሸት እስር ቤት ገባ። ተቀጥሮ የተቀመጠው ተዋናይ ትኩረቱን ለማስቀየር ቢሞክርም አዳኙ መጠራጠሩ አልቀረም። በመጨረሻም ሰርጌ ከጠረጴዛ ስር ተገኘ። የመጀመሪያውም ተሰናባች ሆነ። ወደ አሌክሲያ መደበቂያ ሲጠጋ ግን ትኩረቱ የታሸገው ምድጃ ወይም ደግሞ ፋየር ፕሌስ ላይ ስለነበር አሌክስ የተደበቀበትን ድብቅ በር ሳያየው ቀረ። አንድሬ ግን እንደሌሎች እድለኛ አልነበረ። የኮሪደሩ ወለል ላይ ያለው ድምጽ ስለተለየበት አዳኙ ጎንበስ ብሎ ሲመለከት ጉድጓዱን አገኘው። አንድሬም ሁለተኛው ተሰናባች ሆነ። አሁን 4 ተጫዋቾች ብቻ ቀርተዋል። አዳኙ ወደ ኒኮላይ መደበቂያ ክፍል ገብቶ ጠረጴዛ ላይ በመውጣት በላይ በኩል ለማየት ሞከረ። ነገር ግን ኒኮላይ በቁም ሳጥን ውስጥ የሰራው ድርብ ጣሪያ ያበደ በመሆኑ በአዳኙ ሳይያዝ ቀረ። አዳኙ ተስፋ እየቆረጠ ሲመጣ እድሳት የተደረገባቸውን ቦታዎች መፈተሽ ጀመረ። ከዚያም የኢቫን ደረጃ አዲስ መሆኑን ተገነዘበ። ማንኳኳት ሲጀምር ሚስጥሩ ተገለጠ። ኢቫንም አልቀረለትም፣ ተያዘ። በመጨረሻዎቹ ደቂቃዎች አዳኙ በዲሜትሪና በአሌክሲ መደበቂያዎች ዙሪያ ቢዞርም ሊያገኛቸው አልቻለም። ጨዋታው ሲያልቅ ዲሜትሪ ከበሩ ጣራ ውስጥ፣ አሌክሲ ደግሞ ከግድግዳ ውስጥ ሲወጡ አዳኙ በግርምት ተመለከተ። የኒኮላይን የቁም ሳጥን ውስጥ ድርብ ጣራ ሲያይ ደግሞ በአድናቆት ራሱን ነቀነቀ። በመጨረሻም ዲሜትሪ፣ አሌክሲና ኒኮላይ እስከ መጨረሻው በመቆየት የ1 ሚሊዮን ሩብል ሽልማቱን ተከፋፈሉት። ታዲያ ውድድሩ በዚህ ተጠናቀቀ። እናንተም ተመሳሳይ ቪዲዮ እንዲደርሳችሁ ፎሎና ሪፖስት እያረጋችሁ 50,000 ፎሎወር እንግባ።